ሲጀመር አልመጣም፣ ወደዚህ አልመጣም። እስካሁን ስለነበረን ነገር በጣም አመሰግናለሁ። አንድ እያፈላችሁ ምናምን የሚል ነገር አልተናገርኩማ። እንደዛ የሚል ነገር ምን ያልተናገርኩ እንዴ? ያልተናገርኩ እየደበረ ሱስታፊት አይደለም እንዴ? እየደበረ ምናምን አይደለም። እየደበረ ደብረዋል። ለምን ተዋሻለህ? ኧረ በጭራሽ እኔ አልደበረኝም። ምንም ሲጀመር እኔ እንደ ቤተሰቦቼ ከእንትን ጋር ከሃይማኖት ጋርም አላያይዘውም። እና እኔ ጀበና የገዛሁልሽ ነው ያለው እንዴ? ታዲያ ካልፈለኩ ጀበናው ምን ላድርገው? ቀላልኩን በቃ ተጣሉ። ጀበናውን ታዲያ ምን ላድርገው? ለምን ቤት አለመምጣት ነው? እኔ አልመጣም። በቃ እኔ እንድመጣ እንደዛ ማትበይ እንዴ? እኔ ለማንኛውም እኔ በቃ ታዘብኩ። እንደዚህ አይነት ሰው መስለኝም ነበረ። ሰው በጣም ከባድ ነው። እኔ ምን አጠፋው? እሺ ምን አጠፋው? ያጠፋሁትን ንገረኝ። እኔ ምንም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ትንሽ ጠፋ ብለን መተናል። እንዴት ናችሁ? ሁሉ ሰላም ነው? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግድነት መጥቻለሁ። ምን ልቀላውጥ መጥቻለሁ። መቀላወጥ ማለት ሶቪየት የሚሄድ ሂዱ በቃ የሶቪየት ነገር ነው። መቀላወጥ አላለችም። በባለፈው መቀላወጥ ብላ የሆነ ቲክቶክ ላይ ለቃ አይቻለሁ እና መቀላወጥ የሚለው የሆነ መዞር ምናምን ነገር ይባላል መሰለኝ። ሶቪየት እንደዚህ የሶቪየት ነገር መብላት መጠጣት ነው። ደስ ነው የሚለው በነገራችን። መቀላወጥ ግን እንደ ስድብ ነገር ነው ወይስ ትክክለኛ ቃል ነው? ሌላ ሰው አሁን የቀረበ ሰው መቀላወጥ ስትለው ምንም ላይ መስሎሽ ይችላል፣ ግን እንደ ስድብም ነው። እንደ ስድብም ነው። ራስሽን በራስሽ እየሰደብሽ ነው። አንቺ ቀላዋጭ ምናምን ይባላል። አንቺ ቀላዋጭ አርፈሽ ተቀመጭ ምናምን ይላሉ። ስድብ ሰው እና ስድብም ነው ሁለቱም። ጥሩ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የብሌና ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። ብሌና ጠፋ ብላለች። አሁን በአፍላው ጥሩ እየሄደች ነበረ። አሁን ደግሞ ምንድን ነው ድካም መጣ ይጫጫለኛል ምናምን ለመስራት ይደክማል። ደግሞ እርግዝና የመጀመሪያም ሲሆን ነገሮቹ አዲስ ሲሆኑና ያስቸግራል ማለት ነው። እና እንግዲህ ለማንኛውም እያያችሁ ነው፣ የሆነ ወጣ እያለ ነው እንደዚህ እየገፋ ነው። እንዲህ ሁለቱ እንግዲህ ተማክረው ነው መሰለኝ ያረገዙት። ባንዴ እንዳይተጋገዙ በተራ ቢሆን መተጋገዝ ይችሉ ነበረ፣ ግን ባንዴ ነው ያረገዙት። አሁን ባንዴ ይማከራሉ ምናምን ችግራቸውን እንደዛ አድርገው እያስኬዱ ነው። እንግዲህ ይሁን ማን ቅድሚያ እንደሚወልድ ደግሞ እናያለን። እንግዲህ ሰርፕራይዝ ነው ይዘንማ። ሰርፕራይዝ ነው። ማን ከኋላ ማን ከፊት እንደሚሆን። ሰላም እንዴት ናችሁ የብሌን ቤተሰቦች? ደህና ናችሁ ወይ? እችን ሞዛዛ አልኳት እኔማ ሞዛዛ ሆናለች እና በቃ ግን ጎበዝ ናት። ሞዛዛ እየቀለድኩ ነው። ጎበዝ ናት በጣም ያው በጣም ጠንካራ እህታችን ናት። አበረታቷት። ያው ደግሞ አትጥፊ ብላችሁ ንገሯት። ይዞ እንደው እየፈራች ወደኋላ እያለች ነው ለመስራት። እኔ እንጃ ብቻ እኔ እንኳን ለምጄዋለሁ። ሰዎቹ እውነት ተከታዮች በጣም ጥሩ ናቸው። ጥሩ እይታ ነው ያለሽ። ስለዚህ እንደዛ ሲሆን ደግሞ መስራት ግድ ይልሻል። እነሱ ሲያግዙሽ አንቺ ደግሞ እንትን ማለት አለብሽ። በነገራችን ላይ ዩቲዩብ ላይክ እንደ ቲክቶክ ስጣፊ እየተረሳሽ ነው የምትመጪው። የእይታ መጠንሽ እየወረደ ነው የሚመጣው እና ሁሌም ባስለመድሽው ሰዓት ስትለቂ ነው እይታሽ ከፍ የሚለው። ስለዚህ ካለን ኤክስፒሪየንስ አድቫይስ የምናደርግሽ ሁሌም ባስለመድሽው ሰዓት መልቀቅ አለብሽ። ለምሳሌ በሳምንት አንዴ ከሆነ በሳምንት አንዴ፣ በሳምንት ሁለቴ ከሆነ ሁለት፣ ሶስት ከሆነ ሶስት፣ በቃ የምትወጪውን ትጀምሪያለሽ። በዛ መሰረት የምትለቂውን ሰዓትም ሁሉን ነገር አስተካክለሽ ያው አውርተናል ከዚህ በፊትም። ስለዚህ እንደምንም ቢደክምሽም ስራ ነው። ስራ ያው አሁን የመንግስት ሰራተኛ ብትሆኚ አቀሪም አይደለ? ላይክ ይሄን እንደ መንግስት ስራ አድርገሽ ነው ማሰብ ያለብሽ። ከመንግስት ስራ በላይ ይከፍልሻል። ሶዛት በቃ እንደዛ ነው ማድረግ ያለው። ተቆጭ ስለሌለሽ ወይም ፊርማ ስለሌለ ምናምን ዝም ብለሽ ቀኑን ማሳለፍ ምናምን ጧጧት ወጪ ላስፈርምሽ እንዴ? ፊርማ ሲኖረው ነው ልክ። ያው እኔ ዛሬ የመጣሁት ለመቀላወጥ ነበረ፣ ግን ለመቀላወጥ
ረጅሪ ታሪክ ነው ከላወጥ ምን በቆላወጥ ይሁን ሲተረተናገሪ እንግዲህ ሌላ ነገር መናገር ስፈልግ ማለት ነው የምትለው ቸር ያሰማሽ ቸር ያናግረሽ በእውነቱ ተናድጃለሁ ማለት በማን ነው የተናደርሽው? ባንተ አራ ለወበኒ መስማው እንኳን ሌላ አለህ እኔ ባንተ አላለችም። ተመልካቾች አያችሁ ቁም ነገር እኔ እዚህ ስመጣ ምናምን በቃ ሰው ቤት ሂጄ ቡና ተቀራርቦ ስለጠ ምናምን በጣም ነው ደስ የሚለኝ። ግን ቤት ያንን ነገር ቤት ያጥቼ አይደለም ሰው ቤት የምመጣው ያንን ነገር ቤት አጥቼ ሳይሆን በቃ ሰው ጋር ያለውን ነገር ደስ ይላልና እኔ ደግሞ እዚህ ቤት የለመድኩት ነገር ነበረ ስመጣ ቡና ተቀራርቦ ምናምንና አንተ ደግሞ እኔ ስመጣ እዚህ የመጣው ስጠጣ ምናምን ሌላ ነገር እንትን አልክ መሰለኝ። መሲንም አብራኝ ትጠጣ ነበረ ግን እንዳትጠጣ ትፈልግ ነበረ። ያው ትናንት በተጀበነውን ሰብራችሁታል። ስለዚህ እዚህ ቤት እኔ እንዳልመጣ ይመስለኛል ጀበናውን እና በየኔናተ እንደዛ ታስቢ እንዴ ቅር ብሎኛል ማለት አትምጪ ማለት ይቀል ነበረ። ጀበና መስፈር ምናምን አስፈላጊ አይደለም። ምን ያለች ነው ለእንግዳ ሁላ እንዳይፈላ አንስተው ሲከሳከሱ አትምጪ እኔ እኮ አትምጪ ቢለኝ ወይ ደግሞ ሚስቴን እንድትጠጣ አልፈልግም ቢለኝ ችግር የለም። እኔ ያለ መምጣት እኔማ ተውኩለት ቤትም መጠጣት ይችላል። ምን ያለች ነው አይ በእውነቱ እኔ እንደዚህ አይነት ሰው አመስለኝም ነበር። ግን ያው ሰው ቀረብ ብሎ ሲታይ ነው ማንነቱ እንትን የሚለውና እንደዚህ አይነት ሰው አመስለኝም ነበር። ምን ያልሽ ነው? እኔ በጣም ተቀይሜያለሁ ብላ ነው እየተናደደች ነው። እኔ ምን አጠፋው ነው? ለምን በፊት አንቺ እንዳትጠጪ ከለከለሽ፣ አሁን ደግሞ እኔ እየመጣሁ ስጠጣ ለኔ እያፈላሽ ስትሰጪ ጀበናው ከተሰበረ አታፈሪም እና እኔ ነኝ ጀበናው ያሰበርከው እንትና ተው አትስፈር ማለት ትችል ነበር። ያሰበርከው እንዴ ፕራንክ ስናደርገው በመሃል እኮ የሰበረው እንጂ እኔ ስበረው ብዬው አይደለም። በቃ ያ ደግሞ እኛ እዚህ ጋር ቆርቆሪያ ፈላልሻለሁ ችግር የለም። እኔ ቆርቆሪያ ቡና አልጠጣም እንዴ ነው ብስማ ምን ችግር አለው? ደግሞ እገዛለሁ። ምን ችግር አለው ታዲያ? እንገዛ ይላል። ጠጥቼ አላውቅም እኔ ምን ችግር አለው? እኮ ምን መሰበሩ አይደለም እኔ እንዳልመጣ 300 400 ብር እኮ ነው። ምን ያማ ይሆን ራሱ 200 ምናምን ብር ነው። አውቀህ ነው የሰበርከው እኔ እንዳልመጣ። እኔ እኮ እንዴ እኔ አይደለም የሰበርኩት። ደግሞ ምን አንድ ቀን የሚገዛ ነገር ነው። ችግር የለም። ተቆጣሱን ባለፈው አንቺ ነበርሽ አይደል? ምንድነው አብረሽ እንትን የምትይው? ብላት አልረዳም አለኝ። እንግዲህ ባለፈው አይቻለሁ። ምን እዚህ ቤት ቡና 30 ጊዜ የሚቀቀል ምናምን ስትል ነበርና ቅር እንዳለ ገብቶኛል። ግን አረ ተይ ያላልኩት እንዴ እኔ በቃ ሰው ቤት ስመጣ ምናምን ተቀራርቡ ሳይ ደስ ስለሚለኝ ነው እንጂ ያው እኔ ለመጠጣት ያልቀሽ ነው ያፈላልሻል። ችግር የለም። ከዚህ በኋላ ለዛሬው ጎረቤት ግን ፍራንክ እያደረጋችሁኝ መሆን አለበት። ፍራንክ እያደረጋችሁኝ መሆን አለበት። ከዚህ በኋላ ሲጀመር አልመጣም፣ ወደዚህ አልመጣም። እስካሁን ስለነበረን ነገር በጣም አመሰግናለሁ። ምክንያቱም እኔ እንዳልመጣ ነው ጀበናውን የሰበርከው። እኔ አይደለሁም የሰበርኩት። አይ እንዴ አይተሽዋል? ቪዲዮውን ግን አይቻለሁ። ምንም ነው እኮ ታዲያ እሷና እኔ ፕራንክ ስናደርገው የሰበረው ጀበናው ሲሰበር ሌላ ነበር ማለት ለፕራንክ እናንተ ጀበና ፈልጋችሁ ነበር የመሰለኝና ዛሬ ቤት መጥቼ ሳይ የለም በመንቆርቆሪና አይደለም። እኛ እኮ ይሰብረዋል ብለን አላሰብንም። ይሰብረዋል ብለን እንግዲህ እኔ ከዛ ላይ አይተሽው ከሆነ እኛ ቤት ቡና አይፈላም። ያው እሷም ትታለች። እኔ ተይ ብያት አይደለም ቡና ፍልቼ ራሷ ጥቻት አውቃለሁኝ። እንደዛ ብዬም አላውቅም። አሁን አንቺ ውሸትሽ ነው እየዋሽሽ ነው። ለምን እዚህ ቡና እንዲያፈላችሁ ምናምን የሚል ነገር አልተናገርኩማ። እንደዛ የሚል ነገር ምን አልተናገርኩም። እንዴ አልተናገርኩም አይደለም። እንዴ እየደበረ ምናምን አይደለም። እየደበረ ደብረሃል። ለምን ተዋሻለህ? ኧረ በጭራሽ እኔ አልደበረኝም። ምንም ሲጀመር እኔ እንደ ቤተሰቦቼ ከእንትን ጋር ከሃይማኖት ጋርም አላያይዘውም። አንዱ ይጠጣል ይላል፣ አንዱ አይጠጣም ይላል። እኔ ከሃይማኖት ጋር እኔ ራሱ ማጠጣው ስለማይመቸኝ ነው እንጂ አይደለም። እንዴ እኔ ማጠጣው ስለማይመቸኝ ነው እንጂ ከሃይማኖት ጋር አያይዤው አይደለም። ግን ቤተሰቦቼ ግን ከዛ ላይም ተናግሬያለሁ። ምን ጋር መሰለህ አሁን ዛሬ አመሳሰለኝ። በበቀደም መታኝ ነበር ቀን ስናፈላ ስራ አለኝ ብለው ወጥተህ ስትሄድ ሲጀመር ቡና ሲፈላ አይደለም ብዙ ጊዜ እኔ ብዙ ጊዜ እያየሁም ነበር። ቡና ሲፈላ በቃ ደስ እንደማይልህ አይደለም። እኔ ቡና አልወድም ነው እንጂ እኔ ስጠጣን ስለሚለኝ ሲጀመር እኔ ቡና ከሃይማኖት ጋር አያይዤው አላውቅም እያልኩሽ እኮ ነው። ሲቀጥል ደግሞ እኔ ስጠጣው ጨጓራዬን ስለሚያመኝ ነው እንጂ ሌላ አይደለም እንጂ ቡና ምናምን ታዲያ ለምን ገዛውለት? አፍርቻ ጥቼ ሻቅ የለ እንዴ?
ቡና ላይ ጀበና የገዛሁልሽ ነው ያለው እንዴ? ታዲያ ካልፈለኩ ጀበናውን ምን ላድርግ? ገዛው ነው ቀላልኩን በቃ ተጣሉ። ጀበናውን ታዲያ ምን ላድርግ? ገዛውላት ነው ቤት አለመምጣት ነው። እኔ አልመጣም በቃ እኔ እንድመጣ እንደዛ ማትበይ እንዴ? አይደለም ጀበናውን ማን የገዛው ነው? ጀበናውን ማን የገዛው ነው? ጀበናውን ግዛው ግን በቃ እኔ እዚህ ካልፈለኩ ለምን ገዛውላት? የምትፈልገውን ነገር እኔ ለሷ ሁሉም ነገር እያደረኩላት ነው። ምንም የምትፈልገውን ነገር እያሟላሁላት ነው። አሁን ደግሞ አጋጣሚ ቪዲዮ ለመስራት ብለን ፕራንክ ስናደርገው ሰበረው። እንደውም ስኒውን ነው ይሰብረዋል ብለን ነበር እኛ ጀበናውን ይሰብረዋል ብለን አላሰብንም። ስለዚህ ያን ሰበረው እንጂ አንቺ ካንቺ ጋር የሚያያዝ ነገር አይደለም። አንቺ ወዲያው እንደዚህ እንትን ማለት የለብሽም። ነገሮችን ወዲያው እንደዚህ ማድረግ የለብሽም እንጂ አንቺ ነሽ አብራችሁ እንትን ብላችሁ እኔ ደግሞ ሰው በቃ ወድጄ የእውነት እንደዛ ብለሽ ነው እንጂ እሷ እንደዚህ አይነት ጸባይ የላትም ሲጀመር። እንዲህ አይነት ጸባይ አይቼብሻል እስካሁን ተዋውቀን እስካሁን። ኧረ እሷ ምንም አላለችኝ ያለችኝ ነገር የለም ሲጀመር እኮ። ስለዚህ ያን ነገር ምንም እንደዚህ የሚያስኬድ ነገር አይደለም። አንቺ እንዴት እንደዚህ ትችያለሽ? እንዴት እንደዚህ ትችያለሽ? አትስበረው ማለት ትችል ነበር። አትስበረው ማለት ትችል ነበር። እያልን አይደል እንደ እያልን አይደል እንደዛ እያልን አይደል የሰበረው ሲጀመር ካፍላ ብዬ ስሰጠው ነው እንደዚህ አንስቶ የሰበረው ማለት ነው እንጂ እኔ ምንም እንትን አላልኩም። አትስበረው ትስበረው ከሚል ድረስ አድርሰናል እንዴ? እዚህ ጋር ቁጭ ብሎ እሱ እዚህ ጋር በቃ አንስቶ እንትን አልጎታ አለው እንካፍላ ብዬ ልክ ስሰጠው ጣለው ማለት። ለማንኛውም እኔ በቃ ታዘብኩ። እንደዚህ አይነት ሰው መስለኝም ነበረ። ሰው በጣም ከባድ ነው። እኔ ምን አጠፋው? እሺ ምን አጠፋው? ያጠፋሁትን ንገረኝ። እኔ ምንም ያጠፋሁት ካለ አስተካክላለሁ። ይቅርታ ጠይቃለሁ። ችግር የለውም። ፊቱ ሁላ በቃ ፊትህ እየተኩስኩስ ነው የሚለው። እኔ ደግሞ ፊትህን እያየሁ ምን ሆናችሁ ነው? እኔ አገዝኩሽ። ጎበዝ እኮ ነኝ። ሲገርም በጣም ይችላሉ ማስመሰል ላይ ሰደብሽኝ እኮ ጭራሽ ዲኖሰው ትመስላለህ። ተነሽ እንዳባል በእውነቱ ይቅርታ እንዴ ተነሽ ይቅርታ ተናደረ አንዴ እና ድረቅ ብላ እንትን ስትለኝ ይብላል። ግን ሳቅ ሳቅ አልኩ። ጎበዝ ነህ። ግን ተነስ መጀመሪያ ፕራንክ ነው ብሎ ነው ያሰበው እንዴ። ምክንያቱም እንደዚህ ብላ እንዴት ሊሆን ይችላል? ኋላ የሆነ ነገሩን እንትን እያደረገችው ስትሄድ ነው እንጂ መጀመሪያ የሆነ ፕራንክ እንደምታደርጉኝ ይገልጻል። መጀመሪያ ገብቶኛል። እውነት እናንተንም እንትን ላለ ማለት ብዬ ነው ገብቶኛል። ቤት መጥቶ ጀበና ተሰበረ ብሎ ሪ ቀልወጣና ተብሎ ተጀምሮ ያለ እና ሲፈላ ወጥተህ ሄደሃል ምናምን ያልተጻፈ ማንበብ እንዴ? ፍራንክ የሚባል ነገር ግን ከባድ ነው ጎበዝ፣ ከባድ ነው። እኔ የእውነቷን ድርቅ ድርቅ ስትል ግን ጎበዝ ነች ትወና ግን በስመ አብ እኔስ ልታለቅስ ነው እየጠበቀ እንግዲህ አሁን ያው ቲክቶክ ታያላችሁ። ዘፈን ተከፍቶ መወዛወዝ ነው። ምንም እንትን አያስፈልገውም፣ ትወና አያስፈልገውም ምናምን አይደለ? ዩቲዩብ በጣም ከባድ ነው። አይዲያ ክሬት ማድረግ አለባችሁ፣ ትወና መተወን አለባችሁ ምናምን አይደለ? እና አሁን እንግዲህ የጀመረችው ቅርብ ጊዜ ነውና እሱማ በደንብ ኤክስፔሪንስ ሲኖራት በቃ አትቻልም። ወዲም ቆንጠጥ ሲያደርገኝ ስሜቱ ይመጣልኛል። ፖስተር እንግዲህ ምን እላለሁ? ቆይ አንድ ቀን እሰራላችኋለሁ። ደግሞ እናንተ ተማክረው እንደዚህ ማድረግ ጀመሩ። አይ ተመልካቾች እንደገና ደግሞ ሆነ ያይሻል እየመጣብኝ ነው። የሆነ ድርቅ ስትል በቃ እውነት መስሎኝ ትላለሁ። የሆነ ደግሞ ሲል እንትን እላለሁ እና በጣም እየመረረች ነው። አንቺ ወን ብለው በእኔ ላይ ዶለቱ ይርጋ ጀበናው ግን ይገዛል። ይጠብቁ ይርጋና ጀበናው ይገዛ። በማንቆርቆሪያ ነው የጠጣው ነው። ጀበናው ሰብሯል ይገዛ። እኔ አይደለም እኮ የሰበርኩ ሲጀምር በማንቆርቆሪያ ነው የጠጣው ነው። ሁላችሁ በማንቆርቆሪያ በዚህ ነው አፍልጬ ሰጠዋል። እኔ እንግዲህ እኔ አይደለም የሰበርኩ። በነገራችን ላይ ነገሩን የአከሮች ስመጣ ነው እንጂ ማን እንደሰበረውም አይታለች። ብራዘርም ታውቀዋለች። ስለዚህ አትስበረው ማትለው እንደዚህ በቅጽበት እኮ የሰበረው እኔ ዛርጊ ያስቀረዋለሁ እንዴ
ኧረ ሲኒው ሁሉ ሊሰብረው ነበር እንዳለ በሙሉ ሮኮቦቱ ሲኒው። እሱማ ስለማይጠጣ በዚሁ በስሙ ከሰከሰው አርጎ ደስ ያለው እና ዞሮ ተመልካቾች ተሳክቶላታ። ውድ ቤተሰቦቼ ተሳክቶልኛል። ብሬን ነበር ትንሽ የምታደራ አይ ያስደነግጣኝ የእውነት አስደንግጣኛለች። ምን ነክቷት ነው እያለ በጣም መመላለስ። ያው ምን መሰላችሁ ተመልካቾች፣ ምን መሰላችሁ ነፍሰ ጥሩ ስትሆን አሁን የመሲ የድሮ ጸባይዋና አሁን በጣም ተቀይሯል። የእውነቴን ነው የምነግራችሁ፣ በጣም ተቀይሯል። የእውነቴን ነው የምነግርሽ። ጸባይዋ የድሮ ጸባይዋ አይደለም። መሲ የሆነ ነገር ሳላዛት መሲ ካልኳት አቤት ብላ ሩጣ ነው የምመጣው። ብቻ ሁሉም ነገር እንደዛ ነበር። አሁን ላይ አሰማም ጭራሽ አሰማም ትበሳጫለች ምናምን እና የነፍሰ ጥሩ ጸባይ እንደሚቀየር በመሲ ስላየሁኝ እኔም ብሌና ጸባይ ተቀይሮ ብዬ ነው የእውነት በቃ ፕራንክ ነው እየካሰብኩ። በኋላ ግን እንዴ ይሄ ነፍሰ ጥሩ የሚባሉ ሴቶች ጸባያቸው እንደዚህ ቀይሮ እንዴ ብዬ ሲጣራ ይዝም እኮ ነው። አቤት ለና ዝም አሰርማታ ምን ነው እና እንደዛ መሰለኝ ፕራንክም መሰለኝ ውስግብግብግብ ነው ያልኩት እንዳለ። ያው እንግዲህ ዞሮ ዞሮ ሰርተውልኛል። ሰው ቤት መጥቶ ጀበና ለምን ሰበረ? ሰው ቤት አይባልም፣ የወንድም ቤት ነው። ቅሉጥናም አይባልም። እዚህ በኋላ አስተካኪ ከፍቶታል። ሰው ከወንድም ቤት ይኬዳል። ቅሉጥና ስትጀምሩ እኮ ይደብር። እኛ ከእሷ ቤት እንሄዳለን፣ እሷ ትመጣለች። ሰው ወንድማማች ሲሆን እንደዚህ ነው። እንዲያውም እኛ አማራዎች ስንባል አንተጋገዝም፣ አንረዳዳም። ብዙ ችግሮች አሉ ልንቀርፋቸው የሚገባ ማለት ነው። እና የሰው ልጅ ማደግ የሚችለው ብቻውን የፈለገ እኔ ታዋቂ በሆን የፈለገ ጠንካራ በሆን የፈለገ እውቀት ቢኖረኝ ችሎታ ቢኖረኝ ብቻዬን ምንም አይሆንም። አንድ በላይ ይስባል አይስብም። ስለዚህ አብሮ ተቀናይቶ ሲሰራ ነው። ፕራንክም አደረጋችሁ፣ ሌላ አይዲያም ክሬት አደረጋችሁ ከሰው ጋር ሲሆን ይኸው ሌሎችን እዩዋቸው። እነ ዳኒን ብታዩዋቸው፣ እነ ሩታን ብታዩዋቸው እንደዚሁ አሪፍ እይታ ያላቸው ተጣምረው በጋራ ሲሰሩ ነው። አለ ደግሞ ያው ባልና ሚስት እየሆኑ ምናምን እንጂ አንድ ሰው ምንም ነገር አይሰራ። መተጋገዝ ምናምን በጣም አሪፍ ነው። ስለዚህ ጥሩ ነው። ፕራንካችሁን ተሳክቶላችኋል። ነፍሰ ጥሩ ናችሁ ብለን ብንተዋችሁ ጠግባችኋል። በጣም ላይክ ሰብስክራይብ አድርጉ። ብሌን እየናን አበረታታ ለምን ዳርጉልን። ቻው ብለናል።